ሰበር ዜና ተሰምቷል። ከአስመራ እስከ ካይሮ አልፎም እስከ ዋት አዛውንቶች ሁሉም ከባድ ጭንቅ ውስጥ ወድቀዋል። ኤርትራም ሆነች ግብጽ ኢትዮጵያ አሁን የተዳከመች ሀገር ነችና ጦርነቱን አሁን እናድርገው ብለው ቢንቀሳቀሱም የሰማዩም የምድሩም የኢትዮጵያ በራሪ ድሮኖች አስጨንቋቸዋል። በአየር በምድሩ ኢትዮጵያ የማትደፈር ሀገር መሆኗን በቁርጥ ቀን ልጆቿና በታጠቀችው ዘመናዊ መሳሪያዎቿ እያስመሰከረች ቀጥላለች። ፕሬዝዳንት ኢሳያስና የቅርብ አማካሪዎቻቸው አይደለም አሰብን ይቅርና አስመራንም የማጣት ክፉ ዕጣ እንደሚኖር ማሰብ ጀምሯል እየተባለ ነው። አሰብ የአፋር ክልል 7ኛው ዞን፣ አስመራም ሌላኛው የክልል ከተማ የመሆን አጋጣሚ ሊኖር እንደሚችልም አሁን ከፍ ብሎ እየተደመጠ ነው። የአፍሪካው አስፈሪ የሆነው የኢትዮጵያ ጦር ሁሉንም ግዳጅ ለመወጣት በሚያስችል ቁመና ላይ እንዳለም ተመላክቷል። የኢትዮጵያ ድሮን አምራች የሆኑት ሁለቱ ካምፓኒዎች በጣም በአጭር ጊዜ ውስጥ በሺዎች የሚቆጠሩ ወታደራዊ ድሮኖችን እንዲያመርቱ ከመንግስት ትዕዛዝ እንደተላለፈም የሚያስረዱ መረጃዎች መውጣት ጀምሯል። የሱዳኑ ፈጥኖ ድራሽ መሪ የኢትዮጵያ ጠላት የሆነችውን ግብጽ እንዲሁም የኢሳያስ መንግስትን ማስጨነቁን ገፍቶበታል። በሌላ በኩል ደግሞ ግብጽ ማንም ያልጠበቀውን እቅድ ይዛ ስለመምጣቷ ታውቋል። ይህ እቅዷ ደግሞ አዲስ መዘዝ ሊያመጣባት እንደሚችል ታምኗል። ይህ ኢትዮ ፕላስ ነው። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ እንጋብዛችኋለን። ኢትዮጵያ በ90 ቀናት ብቻ 300 ወታደራዊ ድሮኖችን ማምረቷ ተሰምቷል። ባለፉት 90 ቀናት ኢትዮጵያ ከ300 በላይ ወታደራዊና የስለላ ልዩ ልዩ ዘመናዊ ሰው አልባ አውሮፕላኖችን ማምረቷን ኢንሳ ይፋ አድርጓል። የወታደራዊ ድሮኖቹ ባለፉት ቅርብ ጊዜያት አገልግሎት እየሰጡ ሲሆን እጅግ ውጤታማና ፍቱን ሆነው ስለመገኘታቸውም ተቋሙ ይፋ አድርጓል። ኢትዮጵያ በድሮንና ወታደራዊ ቴክኖሎጂዎች በከባድ ፍጥነት እየተጓዘች ሲሆን ቴክኖሎጂዎቿ ና አጠቃቀሟም በሰዓት ተፈትነውም ልዩ ብቃት ማሳየት እንደቻሉ ከተቋሙ የወጡ መረጃዎች አመላክተዋል። ኢንሳ እንዳሳወቀው ኢትዮጵያ በቅርቡ የማምረት አቅሟን በብዙ እጥፍ እንደምታሳድግና ተጨማሪ ቴክኖሎጂ የታጠቁ ልዩ ልዩ ድሮኖችንም በከፍተኛ ቁጥር ወደ ማምረት እንደምትገባ አረጋግጧል። ኢትዮጵያ አሁን ካላት ከሚሊዮን የተሻገረ በእጅጉ የሰለጠነ ጦሯ ባሻገርም ቴክኖሎጂና የአየር የበላይነቷ ሲታከል በአፍሪካ እጅግ ዘመናዊውና ጠንካራውን ጦር እየገነባች እንደሆነም አመላካች ስለመሆኑ በርካቶች እየተናገሩ ነው። የኤርትራን የመገንጠል ትግል የጀመረው ሻዕቢያ ሳይሆን ጀብሃ እንደሆነ ይታመናል። ኢሳያስ አፈወርቂ የጀብሃ አባል ነበር። ጀብሃ ቆለኛው የኤርትራ ክፍልን ያካለለ ሲሆን አብዛኛው አባሉ ሙስሊም እንደነበር በታሪክ ተመዝግቧል። ስያሜውም በአረብኛ ሲሆን ጀብሃ ማለት ግንባር ማለት ነው። የኤርትራ ነጻ አውጪ ግንባር ተብሎም ይጠራል። በትግርኛው ተጋድሎ ሓርነት ኤርትራ ይባላል። ታዲያ ኢሳያስ አፈወርቂ ጀብሃን ሙስሊም ይበዛበታል፣ ደገኛውን የክርስቲያኑን ክፍል በደንብ አላቀፈም በሚል ከጀብሃ ተገነጠሉና የራሳቸውን ድርጅት መሰረቱ። ስሙንም ሻዕቢያ ብለው ጠሩት። ሻዕቢያ አሁንም ቃሉ አረብኛ ሲሆን ህዝባዊ ማለት ነው። ከጀብሃ ለመለየት ሻዕቢያን ጨመሩበት እንጂ ስያሜው አረብኛ ነው። የኤርትራ ህዝብ ነጻ አውጪ ግንባር እንደማለት ነው። የመጀመሪያው የኤርትራ ነጻ አውጪ ግንባር፣ ይሄኛው ደግሞ የኤርትራ ህዝብ ነጻ አውጪ ግንባር። ህዝብ የምትለው ቃል ብቻ ነው የምትለየው በሻዕቢያና በጀብሃ መካከል ማለት ነው። እናም ፕሬዝዳንት ኢሳያስ አፈወርቂ ሙስሊሞች ይበዙበታል ብለው ተገንጥለው ሻዕቢያን ከመሰረቱ በኋላ ደደቢት በረሃ ላይ ከተመሰረተው የትግራይ ህዝብ ነጻ አውጪ ግንባር ወይንም በትግርኛው ህዝባዊ ወያነ ሓርነት ትግራይ ህወሓት ጋር ጥምረት ፈጠሩ። ሻዕቢያ የኢትዮጵያ የወቅቱ ጠላቶች ከሆኑት ከግብጽ፣ ሊቢያ፣ ኢራቅ፣ ሳውዲ አረቢያ፣ ሱዳን፣ ቻይና እንዲሁም ኩዌት ሀገራት ከሚያገኘው የመሳሪያና የገንዘብ ድጋፍ እንዲሁም ስልጠናና የቴክኒክ ድጋፍ ለህወሓት ሲሰጠው ህወሓት በምላሹ የሰው ኃይል ይሰጠው እንደነበርም በታሪክ ተመዝግቧል። ታዲያ በዚህ መሃል የኤርትራን የመገንጠል ትግል የጀመረው ጀብሃ ከኢትዮጵያ ጋር የመገንጠል ሐሳቡን እንደተወ የኤርትራውያን መብት ከተከበረ የማደግ ነጻነታቸው ከተረጋገጠና መንግስት የኤርትራን ህዝብ ኢኮኖሚያዊና ፖለቲካዊ እንዲሁም ማህበራዊ ጥያቄዎች ከሰማና ለመፍትሄ ከተንቀሳቀሰ ኢትዮጵያን መውጋት እንደማይፈልግ ለደርግ ማሳወቁም ይነገራል። ደርግም የጀብሃን ጥያቄ ሰምቶ በመቀበል ሁለቱ አካላት ድርድር ይጀምራሉ። ይህንን የሰሙት ሻዕቢያና ህወሓት
ከውጭ አጋሮቻቸው ጋር ሆነው በጀብሃ ላይ እርምጃ መውሰድ እንዳለባቸው ይወስናሉ። እናም ሁለቱ ኃይሎች ጥምረት ፈጠሩና በጀብሃ ላይ ጦርነት ከፈቱ። በጦርነቱም ከፍተኛ የኢትዮጵያ ጠላቶች እገዛ ያላቸው ሻዕቢያና ህወሓት አሸናፊ ሲሆኑ ጀብሃም ተሸንፎ ፈራረሰ። ከዚያ በኋላ ነው ሻዕቢያና ህወሓት ኃይላቸውን አጠናክረው ከአሜሪካ እስከ አረብ ሀገራት በሚያገኙት የትየሌሌ ገንዘብ ኢትዮጵያን ቆራርሰው የጣሏት። የሁለቱ ቡድኖች ዓላማ ሻዕቢያ ኤርትራን፣ ህወሓት ደግሞ ትግራይን ገንጥለው የየራሳቸውን ሀገር ለመመስረት የነበረ ቢሆንም ባልታሰበ መልኩ ቀሪዋን ኢትዮጵያ የመቆጣጠር እድል ያገኘው ህወሓት ትግራይን ሀገር የማድረግ ሀሳቡን ቀይሮ ስልጣን እስከያዝኩ ኢትዮጵያን መርቼ ከወደኩኝ ግዛቴን አስፍቼ ገነጥላለሁ በማለት ለ27 ዓመታት ኢትዮጵያን መምራትም ችሏል። ከዚያ በኋላ ከስልጣን ሲወገድ ትግራይን የመገንጠል ሐሳቡን ዳግም አንስቶ ነፍጥ ቢያነሳም በኢትዮጵያ መከላከያ ኃይል በመሸነፉ አሁን ላይ ልክ እንደ ድሮው ከሻዕቢያ ጋር ጥምረት በመፍጠር የመጨረሻ እድሉን ለመሞከር እየተዘጋጀ እንደሆነ በተንታኞች በኩል እየተገለጸ ነው። ወደ ሌላኛው መረጃችን ስናልፍ ግብጽ በጅቡቲ አዲስ ወደብ ልትገነባ እንደሆነ ተሰምቷል። ግብጽ በጅቡቲ አዲስ ወደብና የሎጂስቲክስ ማዕከላትን ልትገነባ እንደሆነ መረጃዎች ወጥቷል። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የኢንቨስትመንት እንቅስቃሴ ልታደርግ መሆኑን ይፋ አድርጋለች። ይህም ግብጽ አዲስ የወደብና የሎጂስቲክስ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስም ተቃርባለች ነው የተባለው። በግብጽ ምክትል ጠቅላይ ሚኒስትር የሚመራ ከፍተኛ የልዑካን ቡድን በቅርቡ ወደ ጅቡቲ በሚያደርገው ይፋ የጉብኝት ወቅት ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ መገናኛ ብዙሃን ዘግበዋል። የትብብሩ መሰረት የተጣለው በህዳር 3 2025 በግብጽ ልዑካንና በጅቡቲ ወደቦች እንዲሁም ነፃ ቀጠና ባለስልጣን ሊቀመንበር አቡበክር ኦማር ሃዲ መካከል በተደረገ ስብሰባ እንደሆነም ተሰምቷል። በዚህ የኢንዱስትሪ ልማት ላይ የግብጽ ምክትል ጠቅላይ ሚኒስትር ካማል ኤል ዋዚር በቅርቡ የሚያደርጉት ጉብኝት ለስምምነቱ የመጨረሻ ፊርማ እንደሚሆን ተጠቁሟል። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ የሚያደርጉ ቁልፍ መሰረተ ልማቶችን ያካትታል ተብሏል። ይህ ኢንቨስትመንት የሚከናወነው ጎረቤት የሆነችው ኢትዮጵያ ኤርትራ ነጻነቷን ከወሰደች ከ3 አስርት ዓመታት በኋላ ቀጥተኛ የባህር በር ማግኘት ሳትችል በመቆየቷ ምክንያት ወደ ባህር ቀጥተኛ መዳረሻዋን ለማስመለስ በምትጥርበት ወሳኝ ወቅት ነው። የሱዳኑ ፈጥኖ ድራሽ ኃይል መሪ ጀነራል ሐምዳን ዳጋሎ ኤርትራንና ግብጽን ከሰሞኑ ማስፈራራት ቀጥሏል። የሱዳን አውሮፕላኖች በኤርትራ ታይቷል። በሱዳን ዳርፉር ግዛት በሚገኘውና የሱዳን ፈጥኖ ድራሽ ጦር በሚጠቀምበት በኒያላ አየር ማረፊያ ዋና የጦር ሰፈር ላይ በትላንትናው ዕለት የሱዳን ወታደራዊ መንግስት በሆነው በአልቡራን በበርካታ ድሮኖች የአየር ጥቃት ተፈጽሞበታል። በጥቃቱ ስለደረሰው የጉዳት መጠን እስካሁን የወጣ መረጃ የለም። ዘገባዎች እንደሚያሳዩት ጥቃቱ የተፈጸመው ወታደራዊ የጭነት አውሮፕላን ወደ አየር ማረፊያው ከደረሰ ከጥቂት ጊዜያት በኋላ ነው። ጥቃቱ ከተፈጸመ ከጥቂት ሰዓታት በኋላ የቱርክ፣ የኳታር፣ የግብጽ፣ የኢራንና የሳውዲ ወታደራዊ አውሮፕላኖች የሱዳን ወታደራዊ ጣቢያ ሆኖ በሚያገለግለው ፖርት ሱዳን አየር ማረፊያ አርፏል። በተጨማሪም የሱዳን ወታደራዊ አውሮፕላኖች ወደ ፖርት ሱዳን ከመመለሳቸው በፊት በኤርትራ አየር ማረፊያ አርፈው እንደነበር የተገኘው መረጃ ያመላክታል። የሱዳን ጦር በሱዳን ፈጥኖ ድራሽ ጦር የተያዙትን አካባቢዎች መልሶ ለማግኘት ያለመ አዲስ ጥቃት ጀምሯል። ከትላንት በስቲያ የሱዳን ፈጥኖ ድራሽ ኃይል ዋና አዛዥ ጀነራል ሐምዳን ዳጋሎ ድሮኖቻችን ኤርትራንና ግብጽን ለማጥቃት ዝግጁ ናቸው ማለታቸውን ተከትሎ ግብጽ ለተባበሩት አረብ ኤምሬትስ ደብዳቤ አስገብታለች።